አሽሩካ ቻናል ሴት ኳስ ተጫዋቾች ባልና ሚስቶች አሉ መረጃ በእነ ድምጿ ከነ ድምጿ ታሰማ ይችላል He wouldn't do this when he first met Alfredo. He would not hold Alfredo. It's no harm. ከዚህ በፊት ከእባብ ጋር ስትኖር ያሳዩዋችሁ ኢትዮጵያዊት ከአባቷ ከኢትዮጵያዊ አባቷ ጋር ከች ብላለች ለሰቅለጫ ወጣ ለማማር ከመጡ ወደ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካኔ እንደናችሁ ለምርጦች ባላችሁ በሰላምና ፍቅር ይሁንላችሁ የናንተው አሽሩካኔ ለዛሬ ይዤላችሁ የመጣሁት ሁለት ጉዳዮችና ሪአክት የምናደርግባቸው ቪዲዮዎች ነው ዘና ፈታ እንላለን ከዚህ በፊት ከእባብ ጋር ስትኖር ያሳዩዋችሁ ኢትዮጵያዊት ከአባቷ ከኢትዮጵያዊ አባቷ ጋር ከች ብላለች አባቷስ ምን አለ ስለ ህይወቷ የሚለው ነገር አስቃኛቸዋለሁ እንደዚሁም ደግሞ ኢትዮጵያዋ ሴቶች እግር ኳስ ውስጥ ባልና ሚስት የሆኑ ሴቶች አሉ የሚል መረጃ ወጥቷል ይሄ ትንሽ አስደንጋጭ የሆነ ነገር ነው ለኔ ዘና ፈታ እንላለን ከዚህ ብንጀምርስ እናንተ እኔ እንጃ ይሄ ኳራንቲን የሚባል ነገር በዚሁ ከቀጠለ ሰው ሁሉ አበደ እኔ ኢትዮጵያን እንግዲህ እንደምትመለከቷቸው እንዲ ሲያረጋቸው እኔ እንጃ በዚህ ከቀጠለ ሁሉም ይነቅላል ብዬ ነው ማስበው ፈታ በሉልኝ ተመችቶኛል ይመቻችሁ ብያለሁ ይቀጥል ጂኔሌሊያና ተባላል ከዚህ በፊት የሆነ ቪዲዮ ሰርቼላችሁ ነበር ብዙዎችም ስለዚህ ጉዳይ ሰርተዋል እና እቺ ኢትዮጵያዊት ከእባብ ጋር ትኖራለች ለየት የሚያደርገው ደግሞ በየሄደችበት ነው በቫን ውስጥ ነው የምትኖረው መኪና ውስጥ ነው የምትኖረው አባቷ ስለዚህ ጉዳይ ምን ይላል ኢትዮጵያዊ ነው አባቷ ካች ብሏል እስቲ እንመልከት What do you think of me living in a van? I don't like it. እኔ አልወደድኩትም በፊት እንዳልወደዱት ገልጸዋል ነገር ግን ያው እሷ የፈለገችው ነገር ስለሆነ ሪስፔክት እንደሚያደርጉት አሁን ላይ እንደፈለገችውን ነገር ብትሰራ ደስ እንደሚላቸው As long as you're safe, as long as you are doing whatever makes you happy, that makes me happy too. And I'm glad you're communicating with me. I'm glad you talk to me. I'm glad you come to me and just to give you my personal opinion. ትምህርት ብቻ ሳይሆን በተለያየ መንገድም ህይወትን መቀየር መምራት እንደሚቻል እንደሚያምኑበት ተናግረዋል Education is somebody cannot take it away from you. But education is also not the only way out. ግን እባቡን ያዙት ወይስ አልያዙትም እስቲ እንመልከት I'm not crazy about the snake, but he's cool. I hold him and I touched him and He wouldn't do this when he first met Alfredo. He would not hold Alfredo. It's no harm. ያዙት ያው መርዛማ አይደለምና ምንም ችግር የለው መጀመሪያ ሲይዘው ትንሽ ፈርቶ ነበር አው ለሁለተኛ ጊዜ ነው ያዙት አባትየው እና ተመችቷቸዋል ህይወቷ እንደዚህ መሆኑ እንግዲህ እሳቸው በቃ ተቀበለዋታል እንዳለ ማለት ነው ተዝም ይላችሁ ከሆነ እቺ ልጅ ህይወቷን ለማሸነፍ በራሷ መንገድ ነው የተጓዘች ያለችውና 2 አመት ምናምን ከቤተሰቧ ጋር አልተገናኘችም ነበርና ከ2 አመት በኋላ ይሄ ዝና ምናምን ከመጣላት በኋላ የተነጋገሩት ከቤተሰብ ጋር አባትየው ብቻ ያለችበት ሁኔታ ተቀብለዋል አሁን ስምምነት ፈጥረዋል ከቤተሰቧ ጋር እየተገናኙ ነው ማለት ነው በአጭር ጊዜ ውስጥ ከፍተኛ ወደ 4 ሚሊዮን የሚጠጉ ፎሎወሮችን በማግኘት በአለም ላይ በዩቲዩብ ታሪክ አነጋጋሪ ሆነች ኢትዮጵያዊት ፊሊፒናዊት ነች እንግዲህ ይመቻችሁ ይሄን ነው ምለው እና ኢትዮጵያውያን ቲክቶክ ላይ በዘርና ምናምን መናቆር ጀምረዋል ሌሎች የሌላ ሀገር ዜጎች ግን ምን ያረጉ ነው በእኛ ዘፈን ፈታ ያሉበት ነው ተማችቶኛል በእናት ይቀጥላል ሌሎችም አሉ እስቲ አዳሜ ተናቆራለ የሰው በቃ መዝናኛ የትም እኮ ሄደ መዝናናት አልቻልንም ኢጀነላልቴ ገራንኮም በርበር ነቆቴ ሸኪቶ ኪያ አንከሮ ገራንኮ ባይሴ ሃዋ ወቱሴ ነቢራ ኦልቴ ነገም
ዘርና አንተ ነው በቃ የሚናኮሰው ሰው የሚገርም ነው። በዘር ላይ ተመርኩዘ ሰውን አትሳደብ። የሰውን ዘር የሚንቀው የራሱን ዘር ብሎ ያስቀመጠው ነገር የማያከብር ነው። ራሱ በራሱ ማይተማመን ነው ብዬ ነው ማስበው ነኝ። ማለት አንድ ሰው ላይቀበል ይችላል፣ ሌላውን ሰው ግን በመስደብ ልታሳመን አትችልም። ታሪክን ወደኋላ ተመልሰ ማስተካከል አትችልም። የወደፊቱን ለማስተካከል መሞከር ነው ያለብን ብዬ ነው ማስበው። ይሄ ደግሞ የፖለቲካ ሰዎች አጉል የዘሩት መጥፎ ዘር ነው እና የኛ ትውልድም በዚህ ነገር መበላሸት አለበት ብዬ አላስብም። እና መዝናኛ ቦታዎችን እንኳን እንደዚህ አይነት የስድብ እንትን ቦታ የምታረጉ ሰዎች ጥንቃቄ አድርጉ። እኔ እናንተን እዚህ ጋር አምጥቼ አላስተዋውቃችሁም ለሌላ ሰው ማለት ነው። እና ይሄ መብታችሁ አይደለም ሲጀመር። ማንንም ሰው መስደብም አትችሉም። እዚህ እንትን ላይ ወጣችሁ በተለይ ኢትኒሲቲ እንደዚህ ማይኖሪቲ ምናምን መሳደብ አይቻልም። እና በቴክኖሎጂ ድራሻችሁ ይጠፋል በቅርብ ጊዜ ነው ብዬ ነው ማስበው። ለማንኛውም ይቀጥላል። ሴት ኳስ ተጫዋቾች ባልና ሚስቶች አሉ። መረጃ በነ ድምጿ ከነ ድምጿ ላሰማ ይችላል። ሴቶቹን ማን ከነንትኗ ምን እያደረገች እንዳለ ኢትዮጵያ ውስጥ የአቃል መንግስት መረጃ ተሰጥቶታል፣ እርምጃ አልወሰደባቸው ኢትዮጵያ ውስጥ ማለት ነው። ይሄን እየሰማን ያለ ነው እንግዲህ ኢትዮጵያ ውስጥ እኚህ መምህር አብዛኛውን ጊዜ በግብረ ሶዶማውያን ዙሪያ እንደዚህ አይነት ነገሮችን በማጋለጥ የሚታወቁ መምህር ናቸው። ይናገራሉ እንግዲህ እውነታው። ኳስ ተጫዋቾች ሴቶች በብሔራዊ ቡድን ሉሲዎች ናቸው አይደል? በክለብም ይሁን በብሔራዊ ቡድንም ይሁን ሴት ኳስ ተጫዋቾቻችን ሰክራ እየተለፋደደች እንዴት ሌዝቢ እንደምታስፋፋ ያለው መረጃ አለ በእጄ ላይ። ለምን ይሄንን ወደ አደባባይ ለማውጣት? ይሄ የኛ ስራ አይደለም። በጣም በርካታ ጊዜ እኚህ መምህር ብዙ አይነት ሚስጥር ያወጣሉ። አርቲስቶች፣ ባለስልጣናት፣ የተለያዩ የእግር ኳስ ተጫዋቾች ደግሞ አሁን የሴቶቹ መጣ እንደዚህ አይነት ህይወት ውስጥ አሉ። የሚመለከተው አካል አቤት ይበል ይመልከተው፣ ጉዳዩን መፍትሄ አብጅለት ይላሉ። ግን መስሚያዬ ጥጥ ነው ብሏል። እንግዲህ መንግስት ምንም የተወሰደ ነገር የለም። ዛሬ ግብረ ሰዶማውያን በኢትዮጵያ 100,000 ገብተዋል። በእሳቸው ጥናት እንግዲህ ኢትዮጵያ ውስጥ እነዚህ አይነት ህይወት ላይ ያሉ ሰዎች በግብረ ሰዶማዊነት የሚንቀሳቀሱ ሰዎች ቁጥራቸው ጨምሯል፣ ወደ 100,000 ተጠግተዋል እያሉ ነው። እንግዲህ የሚመለከተው አካል ማፊ ብሏል። ህብረተሰብ ራስን ጠብቅ ለማለት ነው። ህፃናቱ ላይ የተደፈሩ ነው። እሳቸው በደንብ አብራርተዋል። ኢትዮ ኢንፎ ላይ ነው ገብታችሁ ሙሉውን ቃለ ምልልስ ማየት ትችላላችሁ። ህፃናቱ ላይ የተደፈሩ ነው። የሆነ ገንዘብ እየሰጧቸው እያታለሏቸው ከውጭ ሀገር የሚመጡ ሰዎችም ቢሆኑ ማለት የውጭ ሀገር ዜጎችም ቢሆኑ እንደዚህ አይነት ተግባር የሚፈጽሙ ልጆቻችሁን ወዳልሆነ ነገር ውስጥ የሚከቱ ወንዶች ሆነው ወንዶች ህፃናትን እንትን የሚሉ ያታለሉ በገንዘብ እንደዚህ አይነት ነገር የሚፈጽሙ ሰዎች አሉ። ይሄ በጣም ቀፋፊና ሊወገዝ የሚገባው ተግባር ነው ብዬ ነው ማስበው። በጣም ህፃናት ላይ እንደዚህ አይነት ነገር እየተከናወነ የሚመለከተው አካል ጥናቶች፣ መረጃዎች እያሉ ለምን ዝም ይላል? ይሄ ጥያቄ የምንጠይቀው ነገር ነው። ተመልከቱ፣ ውሃ ላይ አስደፋችኝ። ሙቀት እኮ ነው ሙቀት። እኔ የምለው እችን እንዲያው እንደምንም አርጎችን እንዲህ የሚያስተምረኝ ሰው ካለ እንዲህ ነው የምሽከረከርበት አልኳችሁ። ራቆቴን ነው እንዲህ የምሽከረከርበት። በዛ ቀን ነው እንደዚህ የምገላልጠው። ታያላችሁ። እችም ቂጦላት ወርክ እያደረገች ነው። ከብራዚል ነው እንግዲህ የተላከልን። ይሄ ደግሞ ከብራዚል ነው ቀጥታ የተላከው። ትዌርክ ምናምን ይወዳሉ እዛ ሀገር። እንዲህ እያደረገችው ነው። ወይ ማነሽ አንቺ? ከበቡሽ ነሽ? በቀለምሽ ነች? ማነሽ ባክሽ? ወይስ ደግሞ እኔ እንጃ። ብቻ በጣም ይህ ልጅ ተመችቶኛል። ያው በራሱ መንገድ እንግዲህ ለፈታ ለማለት እየሞከረ ነው። እስቲ በዚህ ቪዲዮ በርካታ ሰዎች ሰርተውበታል። 12,000 በላይ የተለያዩ ሀገር ዜጎች 12,000 በላይ ቪዲዮዎች ነው የተሰሩትና በጣም ብዙዎች ተዝናንተውበታል። ደስ የሚል ነው። እንደዚህ አይነት ዳይቨርሲፋይድ የሆነ ነገርን ተከባብረን
በዓለም አቀፍ ደረጃ እንደዚህ ባህላችን የሚተዋወቅበት ቦታ መገኘቱ ደስ የሚል ነው። ተመችቶኛል። ምርጦቼ ባህላችሁ በሰላምና ፍቅር እንዲሆንላችሁ እመኝላችኋለሁ። በሚቀጥለው ቪዲዮዎች የምንዝናናባቸው የምትማሩባቸውን ነገሮች አመጣለሁ። ሰላም፣ ፍቅር፣ ደስታ ባለንበት ለሁላችን ይዝናበለን ብያለሁ። አሽሩካ የምርጦች ምርጫችሁ ስላደረጋችሁኝ ከልብ አመሰግናለሁ። በሚቀጥለው ቪዲዮ እንገናኛለን። እኛ አልቆርጥም ተስፋ